ዶክተር እዚህ ጋር እንዴት መሰለህ የሚሰራው አሁን ያለው ትውልድ አማራ መስሎ ስሙን የሚጠላ የአማራን ባህል የሚጠላ የአማራን ማንነት የሚጠላ የአማራን እሴት የሚያረክስ አለባበስና የረቀቁና የጠበቡትን ነገሮች ሁሉ የሚጠላ ጭራሽ ቋንቋውን አማርኛውን ሁሉ ጠልቶ የፈረንጅ ቋንቋ የሚናፍቅ ትውልድ አሰማርተው ህዝቡን በዚህ ልክ በሐሰት ትርክት እየከተቡ ወጣቱን ራሱን እንዲጠላና የማንነት ቀውስ ውስጥ እንዲደቅ በተቋም ደረጃ ሰው ተመድቦ ፕሮጀክት ተቀርጾ በጀት ያለው የቁጥጥር ኮሚቴ ያለበት ስራ ነው የሚሰራ። ይሄ ሐሰት ትርክቱና በእናንተ ዘመን የነበረው ጀግንነት፣ ሀገር ወዳድነት፣ ኢትዮጵያዊነት ስሜት አሁን የለም። አሁን ኢትዮጵያዊነት የሚባለው በፓስፖርት ብቻ መገናኘት እንጂ በስሜትና በፍላጎት የለም። ከአማራ ውጭ የለም። አብዛኛው በራሱ ማንነት ተደብቋል። ይሄ ዘመን ወያኔ የፈጠረው የወያኔ ትግሬ ሌጋሲ ምንድን ነው የሚባለው በአማርኛ? ቅርስ ጥለውት የሄዱት ቅርስ ኢትዮጵያን የጠላ በጎጡ የተደበቀ አብሮነትን የተጸየፈ አግላይና ዘረኛ የሆነ ትውልድ ነው የፈጠሩት። የትግሬ ቅርስ ይሄ ነው። ስልጣን ላይ የተቀመጠበት በ27 ዓመት ውስጥ በዘር በሃይማኖት ከፋፍሎ ተጋብቶ ተዛምዶ ተጋምዶ የኖረውን ኢትዮጵያዊ ከፋፍሎ ኢትዮጵያዊነትን አጥፍቶ ሉዓላዊነቱን አስደፍሮ ክልሎችን ሉዓላዊ አድርጎ የፈጠረው ትውልድ ጋር መግባባት አንችልም ነው። ምክንያቱም አሁን ኢትዮጵያ እንዲህ ቢደረግ ሕግ ቢከበር ይሄ ቢደረግ እንደዚህ ጠባቂ ትውልድ ነው የተፈጠረው። አማራ ጠባቂ እንዲሆን ነው የተደረገው እንጂ በክንዱ ራሱን ፈጣሪውን ተማምኖ በክንዴ ራሴን ማንነቴን አስከብራለሁ፣ ጠላቶቼን አዳሽቄ ለፍትህ አቀርባለሁ፣ ስማቸውን በሕግ አግጄ ሀብት ንብረታቸውን ለሀገር ለሕዝብ መልሳለሁ የሚል ትውልድ እንዲፈጠር ነው። ያንን የሚለው ትውልድ የለም። አሁን በአማራ ጠልነት የተቀረጸ ነው። ይሄንን በመነጋገር አንግባባም። ኢትዮጵያን ውደድ ብለን አንጠይቅም። ኢትዮጵያን ውደድ ብለን አናስተምርም። የጋራ ታሪክ የለንም ብለዋል። ሌላውን በማንነቱ የተደበቀ ነው። የሚያዋጣን በክንድ ብቻ ነው፣ በክንድ ብቻ ነው። ይሄኛው አስተምሮ ይሄንን መዝለቅ አለበት እንጂ አንተ እንደዚህ ነህ፣ ወንጀለኛ ነህ፣ ሀገር ይፈርሳል፣ አንተ ማትጠቀም የሚለው አያግባባም። አሁን ምንም ጨርሰናል እኮ ይሄን ጨርሰናል። ከአሁን ወዲያ ገጥመናል ነው የሚባለው መሰለኝ። ገጥመናል በትክክል። ወደ ሶስተኛው ጥያቄ ልሂድ። ትንሽ ሰዓት ወሰድን ዶክተር፣ ግድ የለም በሁለት ክፍል ይቀርባል፣ አድማጭ ተመልካች እንዳይረዝምበት። ሶስተኛው ጥያቄ ያወጣሁት አሁንም ካንተ ጽሁፎችን እና ካንተ ንግግሮች ተነስቼ ነው። 94 በመቶ አርበኛ አማራ ሆኖ ከ2 በመቶ ያልበለጠ አስተዋጽኦ የነበራቸውን ጥቂት በጣት ይቆጠሩ የነበሩ የኦሮሞ አርበኞች ማወደስ የተለመደ ነው። እንዲያውም አነስ ያለ ህዝብ ያለው ሲዳማ ከኦሮሞ አርበኛ ቁጥር እጥፍ ነበር። ለምን ይመስላል ኦሮሞ ከ2% በታች አርበኛ የነበረው ዶክተር? አንዲችን ጥያቄ ያዝልኝ። ሌላም ጥያቄ አለ ተያይዞ አያይዘህ እንድትመልስልኝ። ሁለተኛው 2 በመቶ በሙሉ ለምን ከሸዋ ብቻ ሆነ? ይሄ አርበኛ የተባለውም የሸዋ ኦሮሞ ነው የሚባለው እና ሌሎቹ ወለጋ፣ ሐረር፣ ጅማ፣ አርሲ፣ ባሌ ወዘተ በሚባሉ የወረራ ስሞች የሰፈሩ እነዚህ የወረራ ስሞች ናቸው እንጂ ትክክለኛ ስሞች ወለጋ ቢዛሞ ዳሞት ነው። ሐረርም እንደዚሁ እናሪያ፣ ጅማ ማነው አርሲ ፈጠጋር፣ ጅማ ማነው ስሙ የጥንት ስም አላቸው። እነዚህ የወረራ ስሞች ናቸውና በዚህ ይኖሩ የነበሩ ኦሮሞዎች ሚና ምን ነበር? ምን ሲያደርጉ ነበር? 2 በመቶ ላልከው ትክክል። እነኚህም 2 በመቶ በነገራችን ላይ 94 በመቶ የኢትዮጵያ አርበኛ አማራ ሆኖ በሁለተኛው ነጋ ጠባ የሚወደሰው 3-4 ሰዎች ናቸው እና ለምንድን ነው 2 በመቶ ላልከው? አገራቸው አይደለችም። ስለዚህ ሊዋጉ አገራቸው ስላልሆነች አልተዋጉላትም። ፈረንጅም ያለው ነው። በአርበኝነት ያልተሰየሙበት የሸዋውም የሸዋ ኦሮሞ ተብዬ በርካታው ማንነቱ እንዲለወጥ የተደረገ በአረመኔዎቹ ማንነቱን የቀየሩት በመልኩም በምኑ ከብዙዎቹ የሚለይ አማራ ነው፣ ጉራጌ ነው፣ ጋፋት ነው ዝርያው። እነኚህ 2 በመቶ ከ2 በመቶ እንኳ በነገራችን ላይ አይሞሉም፣ ከሸዋ ናቸው።
አያት ቅድመ አያቶቻቸው ኢትዮጵያኖች ስለነበሩ አማሮች፣ ጉራጌ፣ ጋፋቶች ስለነበሩ የሀገራቸው ጉዳይ ስለሚገዳቸው ተዋጉ። የቀረው ግን ኦሮሞ ተብዬው አገሩ አይደለችም፣ አልተዋጋላትም። እንደውም አለመዋጋት ብቻ አይደለም ከጠላት ጋር አባጅፋር ይባል የነበረ የአባጅፋር ልጅ አባጅፋር እነኝን አረመኔዎች ይሸጥ የነበረ የአረብ ዲቃላ ነው። ወደ 1 ሚሊዮን ሕዝብ በላይ ኢትዮጵያኖች የኦሮሞ ተብዬዎቹን ጭምር ይሸበችብ የነበረ ነው። የእሱ ልጅ አባ ጆበር የሚባለው ለጠላት አድሮ በርካታ ሺህ አማሮች ጅማ የገደለ ነው። ሴት አሳርዷል። 30 ጠገራ ብር እየከፈለ ፈረንጆች ናቸው ያስቆሙት። በየቦታው የእኔም ማቶች በጀግንነት 5ቱን ዓመት እድል አልሰጧቸውም እንጂ ሐረርጌም ሲያርድ የነበረ ነበር። ስለዚህ በድፍን ኢትዮጵያ ባሌም ጀግኖች አማሮች ተመሳሳይ ከፋ የተፈጸመው አይነት ሊፈጸም ያልቻለው በጀግኖች አማሮች በርካታ የባሌ ነዋሪ አማራ በነበረበት ጊዜ ነው። ስለዚህ እነኚህ ሰዎች ያልተዋጉበት አገራቸው አይደለችም። ሰው ለሀገሩ ነው የሚዋጋው። እነኛ አይደለችም። አንድ እሱ። ሁለተኛ ያልተዋጉት ሰዎች ደግሞ እያደቡ ይገሉ የነበሩ ሰዎች ናቸው። በአሩሲ ይሄ ማን የሚባለው አንድ አማራ ለጠላት ያደረ ሲናገር ነው የሰማሁት። ከአሩሲ ሄደ አማራ በደርግ ጊዜ ወጣት በሚሰበሰብበት ጊዜ ለውጊያ ተብሎ ኦሮሞ ተብዬው እየሸሸ ጫካ ይገባ ነበር። ሌላው ይደብቀዋል። አማራው ነበረ ከአሩሲ የሚዋጋ የነበረው ያልቅ የነበረው በየቦታው እየሄደ እና እነኚህ ሰዎች ያልተዋጉት አገራቸው ስላልነበረች፣ ተዋጋ ከተባለውም ሲዳሞ አገሩ ነበር፣ ጉራጌ ቢዋጋ አገሩ፣ የቀረው ኢትዮጵያ አገሩ ስለነበረች ይዋጋ ነበር። አገራቸው አይደለችም። ያ አንድ ማስረጃ ነው ያልተዋጉበት። ሌላው ደግሞ ባለመዋጋታቸው የቀጣቸው አልነበረም። በአገር ክደት ሊቀጡ ሲገባቸው እንደውም ከዘመዶች የሰማሁት ነበር። ሜይሶ የሚባል ቦታ ጦርነት አሰቦት ገዳም ከአሰቦት ገዳም 15-10 ኪሎ ሜትር ራቅ ያለ ቦታ ነው። ሜይሶ የሚባለው የአውሮፕላን የባቡር ጣቢያ ነው እና ጠላት በሚወጣበት ጊዜ አድብተው በርካታ አማሮች ያልታጠቁ አማሮችን በጠላት ጊዜ በርካታው ብረት እንዲፈታት ስለተደረገ ያርዷቸዋል፣ ገደሏቸው። ጠላት ጣሊያንም ሊሸነፍ እንትን ባለበት ጊዜ ነው ለአማራው ተቆርቁሮ ሳይሆን እነኚህን ሰዎች የሚይዝበት ዘዴ ይፈልጋል። ማን የገደለው አናቅም። እንግዲያው ለገደሉ ጀግኖች ጠመንጃ ሸልማለ ይላል። 18 እንስሳ ብቅ ይላል። 18ቱንም አንጠለጠላቸው። በግፍ አማራን የገደሉ ሀብት ንብረታቸውን የዘረፉ ጠላት በ33 ዓመተ ምህረት በሚወጣበት አካባቢ ይህን ያደረጉት ምንም ጊዜ እድል ባጋጠመ ጊዜ። ስለዚህ ነው ከምንትስ ጎረቤት ከነኚህ ከአራጆች ጎረቤት ይሻላል ባዶ ቤት የሚባለው። መጥቶ ያርዳል፣ ይዘርፋል፣ ይደፍራል። ይሄ ነው ባህሪው። መልሼልህ እንደሆን እንጃ። አዎ በትክክል መልሰልኛ ዶክተር። 94 በመቶ አርበኛ ከነበረ የሞተውም ልክ በዛ ልክ ነው ማለት ነው። አማራ በጣም ጥሩ። እንደውም አንድ ነገር ልመልስ። በጣም ጥሩ። እንደውም አንድ ነገር አሳሰብከኝ። 94 በመቶ አማራ አርበኛ ሆኖ ግማሹ 850 ሺህ በርካታው እስከ 1 ሚሊዮን ህዝብ አለቀ ይባላል። ከዛ 95 በመቶ ደግሞ ያለቀው አማራ ነው። በጌ ምድር ብቻ 2.5 ሚሊዮን አማራ ነው ያለቀው በጌ ምድር ብቻ በሁለተኛው ጦርነት። እኛ ሀገር ግን የሚወደሰው እነኚህ ሰዎች አይወደሱ ማለት አይደለም። አርበኛ ማንም ይሁን እናደንቃለን። አማራ ደግሞ በነገድ የሚያምን አይደለም። ጀግና ሀገሩን የሚወድን ሰው የሚወድ ስለሆነ ጀነራል ማነው ደጃዝማች ገረሱ ዱኪ የሚባሉ የሸዋ አርበኛ፣ የእነኚህ የኦሮሞ ተብዬዎች አርበኛ ጀነራል ጃገማ ኬሎ እና አብዲሳ አጋ ጋዜጣ ቢባል በየዓመቱ የነኚህ የሶስቱ እንጂ
የ94 በመቶ አማራ አርበኛ ስሙ አይነሳም። ለዚህ ሁሉ ግብዝነት እኛው ነን። ይሄ አስመሳይነት፣ ሾቃቃነት የቀረውን እንትን ያደረገ እየመሰለው ራሱን እንትን የሚልበት የአማራው ማንንም የማይወቀስ አማራ ተብዬው ቀለም የቆጠረውና እንትን ልሂቃኑም ጭምር ነው። ምንድን ነው እንትና ይሄ ማንትስ የሚባል የፈረንሳይ ፕሬዚዳንት የነበረው ዲጎል አንድ ነገር በእንግሊዝኛ ነው እንትኑን በፈረንሳይ በቅጡ አላውቀውም። እና ትልቅነትን አያጋሩም ነው ያለ። ግሬትነስ ካኖት ቢ ሼርድ ነው ያለው። ትልቅነትን አያጋሩም ነው። እና አማራ የእሱን ትልቅነት ማጋራቱ የቀሩትን ያስደሰተ መስሎት እንግዲህ 2 በመቶ እንኳን አርበኛ ያልነበረውን ከነኛ 3 ቆንጥሮ ነጋጠባ ያሞግስ የነበረው እነሱን ነው። እነ ማናቸው ጀነራል ማናቸው ደጃዝማች ፊታውራሪ የአድዋ ጀግና መድፍ ተኳሽ የነበሩት ባልቻ የሚባሉት ባልቻ ጉራጌ ናቸው። በነገራችን ላይ ኦሮሞ አይደሉም፣ ስሙ ነው እንጂ እና ሀብተ ጊዮርጊስ ዲነግዴም ጉራጌዎች ናቸው። በነገራችን ላይ ጥቂት የኦሮሞ ደም ያላቸው እንጂ እና የእኛ ግብዝነት ጭምር ነው እነኝህንም አላቅማቸው እንዲንጠራሩ ጀግንነት ያሰማናቸው እኛ አማራ ተብዮቹ ጭምር ነን። እኔ ማንትስ የሚባለው ሀብታሙ ነው የሚባል አንድ ሬዲዮ በቴሌቪዥን አሜሪካ እንትን የሚል አንድ እነኝህን ሰዎች ሲያሞግስ ሰምቼዋለሁ። የእነሱ ፈረሰኞች ምንትስ መሀይምን እና አንድ በቴሌቪዥን እና ስለዚህ ማንም አይወቀስ እኛው ነን ልል ነው ባጭሩ። በትክክል ዶክተር፣ በትክክል እንደውም በምንድን የሚል አንድ ሰነድ አንብቤ ያለሁ በጣሊያን በሁለተኛው ወረራ ወቅት አርበኞች ሲፋለሙ 94 በመቶ አማራ ሲፋለም ደጃዝማች ገመቹ አመንቴ ነው የሚባሉ ሰው ለእንግሊዞች ሞግዚት ሁኑንና እኛ ሀገር እናቁም እንገንጠል እያሉ ህዝቡን ያስተባብሩ ነበር። እየመሩ አማራውን ያስመቱ ነበረ፣ አማራውን ያስገድሉ ነበር፣ ለጠላት ሲያደርጉ ነበረ እና ከዛን ጊዜ ጀምሮ አንድ ነገር አስታወስከኝ። በነገራችን ላይ ጥሩ ነገር አስታወስከኝ። እነራስ እምሩ ጥቁር አንበሳ የሚባለውን ድርጅት አቋቁመው በሚዋጉበት ጊዜ ለደኑም ለምኑም ይመቸናል ብለው ወለጋ ነበር የሄዱት። የወለጋ ባላባቶች ኦሮሞ ተብዮች ካልወጣችሁልን ከመሬታችን ለጠላት ነግረን እንወጋችኋለን ብለው ወደ ከፋ ማን ነው ኢሉባቦር ሄደው ጎሬ ያስያዟቸው እነሱ ናቸው። ምን ጥርጥር አለው? ይህን እንኳ በአደባባይ እነኝህን ሰዎች እነሱ ስላደረጉ የእነሱ ልጆች ይሸማቀቁ ለማለት ሳይሆን ይህንን ሀቅ እንኳ በርካታው አማራም ሆነ ሌላ ኢትዮጵያዊ ይህን ወራዳ ባህሪያቸውን ሊያውቅ እንትን አለማለቱ እጅግ የሚያናድድ ጉዳይ ነው እና በትክክል የወለጋ እንትን ነው የሰውዬ እና ጠላትነታቸው ዛሬ አይደለም። በትክክል እንደውም በጣሊያን ወረራ ጊዜ አዎ ደጃዝማች ኃይለ ሥላሴ ጉግሳ የአፄ ዮሐንስ የልጅ ልጅ በጣሊያን ወረራ ጊዜ የትግራይ ገዥ ነበር። 20 ሺህ የትግራይ ጦር ይዞ ወደ ጣሊያን ከዳ። ብዙ የጦር ሚስጥሮችንም ለጣሊያን አስረከበ። ህዝባችን በጣሊያን ተሸንፎ ለ5 ዓመት መሰቃየት ዋናው ምክንያት የኃይለ ሥላሴ ጉግሳ ከ20 ሺህ ጦር ጋር ወደ ጣሊያን መግባቱ ነው፣ ባንዳነቱ ነው የሚለው እና እነዚህም ተመሳሳይ ነው። በላይም በታችም ምንድን ነው የሀገር ስሜት አለመኖር፣ ኢትዮጵያን ሀገሬ ናት አለማለት፣ ኢትዮጵያን የሚወጋና የሚያደማ በመጣ ቁጥር አሳልፎ መስጠት፣ ለኢትዮጵያ የሚዋጋና የሚደማውን ከጀርባ ማስመታት፣ ከውስጥ መውጋት ነው ባህሪያቸውና እንደውም አንድ ሰው ምን ብሎኛል ከዚህ በፊት አማራ በደቡብ ወራሪ ሲመጣ ወይም በሶማሌ በኩል ወራሪ ሲመጣ ወይም በሰሜን በኩል ወራሪ ሲመጣ ከበሮ ሲመታ ነጋሪ ሲደለቅ ግጥም ሲሸልን ምንድን ነው የሚባለው? እረ ልጅ ማሰሪያው፣ እረ ልጅ ገመዱ፣ ቤትማ ምን ይላል ዘግተውት ቢሄዱ ይላል
እና ትርጉሙ ምንድን ነው ብዬ ስጠይቅ ልጆቼን ማን ያዝልኝ ነው እንጂ ቤት ሀብት ንብረቴን ማንም አይነካውም፣ ከውስጥ ጠላት የለም። ጠላት የሚመጣ በድንበር በኩል ስለሆነ እዛ ደርሼ እስከምመጣ ልጆቼን ማን ይንከባከብልኛል ነው ስጋት የነበረው እንጂ አብረው እነዚህ ይወጉኛል የሚል እንትን የለውም። ምክንያቱም የጋራ ጀግንነት፣ የጋራ ባህል፣ የጋራ እምነት እያለ ባህሉን፣ ጀግንነቱን፣ እሴቱን፣ አገር ወዳድነቱን፣ ፍትሐዊነቱን፣ ታማኝነቱን እያወረሰ የጋራችን ባለ ነው። የጋራ ታሪክ የለንም፣ የጋራ ማንነት የለንም እያሉ በአደባባይ የሚያውጁልን የኦሮሞ ልሂቃን፣ የኦሮሞማ ርዕዮተ ዓለም ጸሐፊዎች፣ የትግሬ ልሂቃን የሚሉትና እንደውም ይሄንን በማስመልከት አንድ ሁለት ነገሮች ሼር ማሰማት ፈልጋለሁ ዶክተር። ኢትዮጵያ ክትዳኸም ክትክእል ኣለዋ። ኢትዮጵያ ሓይላ እንተደኺሙ ጥራሕያ እንተተበቲና ጥራሕያ ትግራይ ሃገር ትኸውን። ሓደ እዚ ካልእ ኢኮኖሚ ብዝረኸበቶ ቁፅሪ ወደብ ብዝረኸበቶ ቁፅሪ ዝለዓለ ጅግንነት ተሰሚዕዋን ድማ ሓይሊ ተሰሚዕዋን ኣብዚ ትግራይ ኤርትራን ከቢድ ዝኾነ ግፍዕ ክትፍፅም። ይሄም እንደ ኦሮሞማዎች ምንድን ነው የሚለው ከስር ኢትዮጵያ ካልተበተነች፣ ኢትዮጵያ ካልፈረሰች ትግራይ ሀገር መሆን አትችልም። እንደውም ወደብ ካገኘችማ ጠንካራ ስለምትሆን ለእኛ አትመችም፣ ወደብ ያላት ኢትዮጵያ ለእኛ አትሆንም እያለ ነው እንግዲህ ትግሬ ነው። እና ኢትዮጵያ ትፍረስ ማለት አማራን እናጥፋ ማለት ነው። እንግዲህ ሀገር ዕቃ አይደለም፣ ጎጆ ቤት አይደለም የሚፈርሰው። እና በዚህ ልክ ነው አማራ ጥላቻቸውን። አንድ እናትም አሉ 3 አያት የሚሆኑ ሴትዮ አማራን በለው አህያን በለው እያሉ የሚዘፍኑ አማራን ግደለው ትግራይ ገበር ትግራይ መቃብር አማራ እያሉ የሚዘፍኑ እና እነዚህ አካላት ስለ ሀገር ፍቅር የላቸውም። አፄ ዮሐንስን ያስገደለው አፄ ቴዎድሮስን ያስገደለው አፄ ዮሐንስ የእንግሊዝን ጦር እየመራ አምጥቶ ነው አፄ ቴዎድሮስ ራሱን እንዲያጠፋ እጅ አልሰጥም ለወራሪ ብሎ ራሱን እንዲያጠፋ የተገደደ። እነዚህም ቢሆን ወራሪዎች የኦሮሞማ ርዕዮተ ዓለም የዚያድ ባሬ ኢትዮጵያን በወረረ ሰዓት አሁን እነዚህ ሀሳዊ ኢትዮጵያኒስት የሚባሉት የእስክንድር ነጋ አንጋሾች እና አንዳርጋቸው ጽጌ እነ ናምን ዘለቀ ኢሃፓ በሚባል ስም የነበሩት ከዚያድ ባሬ ጋር አብረው ኢትዮጵያን ሲያስወጉ ነበረ፣ ኢትዮጵያን ሲያስመቱ ነበረ። አስተኳሽ ሆነው በባሌ፣ በጎሬ፣ በቦረና እስከ ድሬዳዋ ድረስ እስከ ቅድም እስከ ጠቀስከው ቦታ ሜሶን ድረስ ዚያድ ባሬ ጦር እንዲመጣ ያደረጉ እነዚህ ወራሪዎች ናቸውና የኢትዮጵያ ሕዝብ አሁንም ሀቁና እውነቱ አልደፈረውም። ያወቀ ዝም ብሎ እንዳልከው በይሉኝታ ተሸብቦ በቅጥረኛ ባንዳ እየተመራ በሐሰት ትርክት በደነዘዘ ትውልድ ደንዝዞ ይሄንን ግፍና መከራ እያስተናገደ ይገኛል። ዶክተር ወያኔ ሶማሌ ኢትዮጵያን በወረችበት ጊዜ ዘመኑ 69-70 መሰለኝ፣ በኢትዮጵያ በፈረንጆች 78 መሰለኝ። በወረችበት ጊዜ ከሶማሌ ሰራዊት ጋር ሶማሌ የነበረው የነ መለስ ጦር ከሶማሌ ጋር ዘምቶ በኢትዮጵያ ጦር ላይ ጠላትነቱን ኢትዮጵያኖችን ፈጅቷል፣ ገሏል፣ ተፋልሟል። እንግዲህ እንደነኛ አይነት ሰዎች ናቸው የኢትዮጵያን መንበር ለመያዝ የበቁት። እንግዲህ ከዚህ የበለጠ ኢትዮጵያን የወጋ ከኤርትራ ብረው መውጋታቸው ሳያንስ የኤርትራን የመገንጠል የእኛም እንገነጠላል የሚል መንፈስ እናግዝ ብለው እንኳ ቢሉ ምናልባትሽ ከሶማሊያ የሶማሊያን ወራሪ መንግስት ጋራ ኢትዮጵያን የወጉ ጀግኖች ናቸው። ቅድም በጠቀስከው ደግሞ በነገራችን ላይ ኃይለሥላሴ ጉግሳ ይህም ባደረገበት ጊዜ የቀረውም የትግሬ ህዝብ ለጠላት ማደር አንድ ነገር ነው። በርካታው በገንዘብ እየተገዛ የጣሊያን ወታደር 80% እነሱ ነበሩ። 80% እንግዲህ 500,000 ጦር 500,000 ጣሊያን ነው ኢትዮጵያ የገባው። የቀሩት እነሱ ናቸው በሁለተኛው ጦርነት እና
አንድ አርበኛ አልነበረም። ይሄንን ሁሉ ምረን ነው እንግዲህ ይሄን ሁሉ ምሮ ነው የኢትዮጵያ እንትን አሁን ቅድም ላልከው የኢትዮጵያኖች ነገስታቶቹም በእነሱ ግምት በተፈጸመው ጉዳይ ላይ ይህን እናድርግ ብለን ብንል እንማራቸው ሃይማኖተኞችም ስለሆኑ በርካታው አማራ ተዋህዶ እምነት ተከታይ ነው። አማራውም እስላም በጣም ቅንና እግዚአብሔርን የሚፈራና መሐሪ ሆኖ ስለተገንትን እነኝህን ሰዎች ማራቸው። ኃጢአታቸው ሁሉ በአደባባይ ሊገለጽ እንዳይችል ተደርጎ ነው ታፍኖ የኖረው። ታፍኖላቸው ግን ያው ያልተሸሸገ ባህሪያቸው ኢትዮጵያ በምትወረድበት ጊዜ ሁሉ ከጠላት ጋር እያበሩ ይህን ማድረጋቸው እንትን ነው እና ስለዚህ አይደንቅም። ይሄም የኢትዮጵያን ቤተክርስቲያን አንዷ የኢትዮጵያ መሰረት ናት ተብላ ዘውዱ አማራና የኢትዮጵያ ቤተክርስቲያን ናቸው የኢትዮጵያ መሰረት። ፈረንጅን ሊያሸንፉ የበቁበት ምክንያት እነኚህ መሰረቱ ናቸው ብለው ፈረንጅ የተስማማበትን ነው። ተዋህዶና አማራን ዘውዱ ሞቶ እንትን ከስልጣን ወርዶላቸዋል። የእነሱም እጅ ቀላል አይደለም። መራራችን ላይ ዘውዱን ለማንሳት የወያኔ ትግሬም የእነኝ ኦሮሞ ተብዬዎቹም እና የሙታን አማሮችም በኢህአፓ ውስጥ ይማገዱ ይፈጁ የነበሩት ያስከትለው ግን እዚህ ጋር እንደውም ያለቀው ይኸው አፄ ኃይለ ሥላሴም እዚህ ጋር በወደ ሰፊነት ማለፍ ሲገባቸው ካለባቸው ጫና የሚሆን ከምን ያው በቅኝ ገዢ ወራሪ ጭራቅ ምዕራባውያን ምክርና ግሳጼም አርበኞችን ሰቅለዋል እና አርበኞችን ሰቅለው ጀግኖችን ዋጋ የከፈሉትን በአንገታቸው ገመድ አንጠልጥለው ባንዳዎችን የነሻለቃ ዳዊት አባትን የመሰለ ከሃዲ ባንዳ ኢትዮጵያ ፀሐይ ወጣላት ያለውን ወልደ ጊዮርጊስ ወልደ ምናምን የሚባል ሰው ጣሊያን ሙሶሎኒ አዲስ አበባን ሲቆጣጠር ኢትዮጵያ ፀሐይ ወጣላት ብሎ ጽሑፍ የጻፈ ነው። ብርሃንና ሰላም የሚባለውን ጋዜጣ አዲስ ዘመን ብሎ የቀየረ ነው። ልጁም በዛ ተከትሎ ዳዊትም ባንዳ ሆኖ አማራን ያስፈጀ ነው። የመንግስቱ ኃይለማርያም አማካሪ ሆኖ መንግስቱ ኃይለማርያም የባንዳ ልጅ ነበር። ይህ ሰውዬ ውዳቂ ብቻ አልነበረም፣ የባንዳ ልጅ ነበር። ይህንን እንኳ እንግዲህ መንጌ እያለ ይል የነበረው ምንነቱን እንኳን የሚያውቅ የባንዳ ልጅ እዚህ ሀገር ነው የሰማሁት እኔ። የባንዳ ልጅነቱን ደጋግሞ የነገረው አንድ ኤርትራዊ ነው ያጫወተኝ። የባንዳ ልጅ ነኝ። እንደዛ ባይሆን ኑሮ እና አክሊሉ ሀብተወልድን ለመግደል ለማነቅ እነዚያን የመሳሰሉ ጀግኖች በየጥሻው እያፈኑ ለመጣል አይደፍሩም ነበር እና ይሄ ሁሉ የተደራረበ ግፍና መከራ አለ ነው እና ወደ አራተኛው ጥያቄ ልሂድ ዶክተር። ስለ ኦሮሞ ብዙ ሀቅ ተደብቆ ብዙ የሐሰት ትርክትም ይገኛል። ጸረ አማራ፣ ጸረ ኢትዮጵያ፣ ጸረ ኦርቶዶክስ የሆነ የሐሰት ትርክት ራሱ ይሄ ወያኔ ከምዕራባውያን ተቀብለው ያስፋፉት እና ለምሳሌ ትላንት ሀገርን የወረሩ ባለ ዕዳነታቸው በነባሩ ኢትዮጵያዊ ተረስቷል። ባዕዳነታቸው ሀገር የወረሩ ባዕዳን መሆናቸው በነባሩ ኢትዮጵያ ተረስቷል። 28 ነገድ መደምሰሱ በነባሩ ኢትዮጵያ ተረስቶ ዛሬ ከዳር ሀገር ተነስተው መሀል ሀገር ድረስ መጥተው ጎጃምና ጎንደር የኛ ነው ባለቤት ነው ወደ ማለት ደረሱ ማለት ነው፣ እውነታው ስለተረሳላቸው እና የኦሮሞማ ልሂቃን ግን አሁንም ከኢትዮጵያ ጋር ምንም የጋራ ታሪክ የለንም እያሉ ይሄንን እውነታ እየደገሙት ነው። የጋራ ታሪክ፣ የጋራ ማንነት፣ የጋራ ኢትዮጵያዊነት የለንም፣ ኢትዮጵያ አውት ኦፍ ኦሮሚያ እያሉ ነው እነሱ በአደባባይ ማለት ነው። ቁጥራቸው በጸረ አማራው የሐሰት ትርክት ምክንያት ብዙ ነው ይባላል። እንግዲህ ኦሮሞ ብዙ ነው ይባላል። ኦሮሚያ ተብሎ የተከለለው የአማራው፣ የሀዲያው፣ የከምባታው፣ የወላይታው፣ የሲዳማው፣ የአፋሩ፣ የሱማሌው፣ የጌዲዮ፣ የዶርዜው፣ የጋሞው፣ የከፋው መሬት ነው ኦሮሚያ ተብሎ የተከለለው። እንግዲህ በወረራ ያ ሁሉ ተጨፍልቆ ኦሮሞ ነው ተባለና የኦሮሞ ቁጥር አንደኛ ነው ተባለ። የሐሰት ትርክቱ እነዚህም ሁለት ነገሮች በተመለከተ ምን የምትለው ነገር አለ? አንደኛው የሐሰት ትርክቱን ይዞ የቁጥሩ ከፍተኛ ነው መባሉ፣ ሁለተኛ ራሳቸው ልሂቃኖቹ የጋራ ታሪክ የጋራ ማንነት የለንም ኢትዮጵያ ኦሮሚያ ከሚባል ምድር ትውጣልን እያሉ የጋራ ታሪክ አለን የጋራ እንትን እያለ የሚቀባጥር ደግሞ አድርባይ ከሁለት የተወለደ የአማራ ጠላል አማራ መስሎ ሆን ብሎ ነው። በነገራችን ላይ እነ መሳይ ከበደ ፕሮፌሰር መሳይ ከበደ የሚባሉት እነ
ሌሎችም እነ ዮናስ ብሩ የሚባሉ ዶክተሮች በምሁር ደረጃ የሚጠሩት ሁሉ ዛሬ ላይ አማራን ጠልተው አማራን እያዋረዱ ትላንትና በአማራ ስማቸውን የአማራ ስም አድርገው እዚህ ቦታ ላይ ተምረው አገር ካበቃቸው በኋላ አሁን አማራን ዙረው እየወጉ ነው ያሉት እና እንደዚህ አይነት መሰል አማራ ጠሎች አሉ። በውል እየተገለጡ የመጡ አማራ የጠፋ እንደተባለው የተሰበረ የተመታ የተሸነፈ መስሏቸው ኢትዮጵያም የፈረሰች መስሏቸው ኦሮሚያም ትግሬም እንደ ሀገር የሚቆሙ መስሏቸው ጥላቻቸውን በአደባባይ እየገለጹ የመጡ ምሁራን ተብዮች አሉ፣ አርቲስቶች አሉ። ትላንትና በኢትዮጵያዊነት ኢትዮጵያዊ በሙሉ ሲደግፋቸው የነበሩ ዛሬ ኦሮሞ ነን ብለን ጣጥ የሚሉ አሉ፣ ወደ ላይ የሚያፋሽኩ ምናምን አሉ፣ ሳር ምድሩ የጠበባቸውና ይሄንን በተመለከተና የህዝብ ቆጠራውን በተመለከተ የጋራ ታሪክ የለንም የሚለውን በተመለከተ እንደው ምን ትላለህ ዶክተር? አዎ ቅድምም ጠቅሰነው እንደነበረው ይሉኝታ የራስ አሊን ቤት የፈታ በይሉኝታ ቅድም አንስቼው ነበር። የፈረንሳው ንጉሥ ማን ነው መሪ በሁለተኛው ዓለም ጦርነት ሂትለርን ይዋጋ የነበረ እንግሊዝ ሀገር ይኖር የነበረ ጀነራል ዲጎል የሚባል ከዚያ በኋላ የሀገሪቷ መሪ ሆኖ የነበረ ሰውዬ ነው እና ትልቅነትን አያጋሩም ነው ይል የነበረው እና ምንድን ነው አማራው ያጋራ መስሎት የኛ የሚለው እና የኢትዮጵያ የሚለውን የኔ ነው ብሎ አያውቅም። እንደውም ምን የአማራ ነገር ያልሆናል እና ምን ኢትዮጵያ ውስጥ ምን የሚያኮራ ነገር ዓለም የሚያውቀው አማራ ያልሆናል። ይህ ሁሉ የኔ አይደለም፣ የኔ ሳይሆን የጋራ ኔል የነበረ ነው። ግን ትልቅነት ለማንም ሊያጋሩት አይችሉም። ትልቅነትን መሸከም የማይችል በርካታ ነው። ይህ ኦሮሞ ተብዬው እና የወያኔው ምናምንቴ በልዕልና በአማራ ልዕልና ይቀናል፣ እጅግ ይቀናል። አለመሆናቸው አሁን በርካታው ሰው አይገነዘብ ይሆናል። አማራ አለመሆናቸው የአማራ ልዕልና ታሪኩ፣ አርበኝነቱ፣ ለህሊና ሟችነቱ ይህ እነሱ የማይችሉት እንደ ቀንበር የሚያዩት እንትን በልባቸው የሚመኙት ሊሆኑት የማይችሉት ይቀኑበታል። ቅናት ነው፣ ቅናት ነው። ይሄ እንደው አይባልም። ይህን አውጥቼ አውርጄ የደረስኩበት እንትን ነው። ቅናት ነው አለመሆናቸው እና ነፍስ ያለው ህብረተሰብ ውስጥ አማራ ማለት ስልጣኔ ነው። ባለፈው አንድ የሲዳሞ ሰው እንደነገረኝ ዩኒቨርሲቲ የጨረሰ ነው። እኛ ሀገር አለኝ ገሌ አማራ ሆነ ሲባል ሰለጠነልን ልጃችን፣ እንደ አማራ ሆነ፣ ፍትሐ ሆነ፣ ቅን ሆነ፣ ስልጡን ሆነ ማለት ነበር ነው። አማራ ያን ባህሪ የነበረው ህዝብ ነው። የዛሬውን አማራ አይደለም። ይህን ልክስክስ ከዛሬ እነኝን እንትን ከሚሉ የቁጥሩን እንትን ከተባለው ዶክተር አለምሸት የሚባል ጣሊያን ሀገር መቼ እንደሞተ ባላስታውስም ሊቅ የሆነ የታሪክ ምሁር ነበር እና አንዴ ንግግር ሲያደርግ ሰምቼዋለሁ እና በርካቶችም እያጣቀሱ ውጭ ሀገር ነው ይሄ እንትን ያለው ጣሊያን ነበር መሰለኝ ይኖር ነበረው። አንድ ስብሰባ ላይ ነው የሰማሁት እና ምንም ደግሞ ግር የሚያሰኝም አይደለም እና ይሄ ኦሮሞ ተብዬው ከ7 ሚሊዮን አይበልጥም ነበር ያለው። የዛሬ 5 ዓመት ግድም መሰለኝ ይህን ያለው። በድፍን እነሱ በወረሩበት አካባቢ መሬቱን እንዳይቀሙት ዛሬ ብቻ አይደለም፣ በደርግ ጊዜ ህዝብ ቆጠራ ይባል የነበረው እነሱ ነበሩ። ሜይሶን የሚባለው ህዝብ ያስቆጥር የነበረው ኦሮሞ ነን በሉ እየተባለ እንዲህ ካላላችሁ መሬታችሁን ትቀማላችሁ እየተባለ ዛሬ አይደለም ጥንትም በደርግ ጊዜ ጭምር ነበር ይሄ ይደረግ የነበረው። በርካታ ኢትዮጵያዊ ማንም የማይክደው ነገ ርስትህ በኦሮሞ ተብዬ የተወረረ ምድር ለባለቤቱ ይመለሳል ተብሎ ቢባል አያቴ ከምባታ ነው፣ አያቴ ሀዲያ ነው፣ አያቴ ጉራጌ ነው የማይል አታገኝም። የቀን ጉዳይ ነው። 5-6 ሚሊዮንም ላይበልጥ ይችል ይሆናል ትክክለኛ ቁጥራቸው። ህዝብን እያስፈራሩ ኦሮሞ ነኝ ካላልክ ልጄን ካልዳርክ እንዲህ አደርጋለሁ እያለ እያስፈራራ ዛሬ ቁጥራቸው የገዘፈ መስሏል። የሐሰት እንትን ነው።
በድቡሽት ላይ የተሰራ ቤት ነው የነሱ የሐሰት እንትን ነው። አጠገባቸው ምናልባት 10 ሚሊዮን ሊደርስ ይችል ይሆናል። ሐሰት ነው። የአማራን ግማሽ ያህልም እንኳን አማራ። ስለዚህ ይህ ነው አቋማችን መሆን ያለበት። ሐሰት ነው እንዳለ ባጭሩ 10ም ሆነ 5 ምን የሚለው የውጭ ሀገር ሰው ነው። ይህን አቋም ነው መታጠቅ ያለበት። አገሬ ኖረ እኔ ፈረንጅ ሀገር ኖሬ ለምን 10 ትውልድ አልኖርም? ነፃነት እንግሊዝ ሀገር ኖሬ የአማሮች ቁጥር 100,000 ቢሆን መንግስት ላቁምላለሁ እዛ የእነሱ አእምሮ ካልሆነ በስተቀር እንግዳ ነኝ። እንደ እንግድነት ነው መታየት ያለባቸውም። በኢትዮጵያ ውስጥ ከኖሩ እንደ እንግዳ እንደውም ፖል ታክስ የሚባል አለ። አሜሪካኖች ቻይኖችን ያስከፍሉ እንደነበረው ኢትዮጵያ ውስጥ ከኖሩ ፖል ታክስ የመኖሪያ እንትን የሚጠይቁበት ጊዜ ይቀራል ብዬ አልገምትም። ካሉ ካኖራቸው የኢትዮጵያ ሕዝብ የሚገርም ዶክተር፣ በአማካኝ አሁን እንደው አልተቆጠረም፣ ለረጅም ጊዜ የኢትዮጵያ ሕዝብ አልተቆጠረም። በወያኔ ጊዜም ሲቆጠር አማራን እየሰረዙ ነባር ኢትዮጵያውያን እየሰረዙ የትግሬንና የኦሮሞን ቁጥር ከፍ እያደረጉ ለበጀትም ለምንም እያሉ የተማረውን እያባረሩ ዲሞግራፊ ባላንስ ነው እያሉ መንሳፈፍ እያደረጉ ከአዲስ አበባ ከድሬዳዋ አማራን እየነቀሉ ከስራ እያባረሩ ነው የኖሩት። የኢትዮጵያ ስታቲስቲክስ መስሪያ ቤት የሚባለው ቢሮ እነመለስ እንደገቡ ዛ ቢሮ በ10 ዓመት ውስጥ የአማራው ቁጥር ወደ ታች ወርዶ የትግሬና የኦሮሞ ወደ ላይ መጥቶ እኩል መሆን አለበት ወይም መብለጥ አለበት ተብሎ ነው እቅድ እንኳን ሲወጣ እና ዘር ማጥፋት ማለት ነው። እና ከ15 ሚሊዮን በላይ አማራ አለ። ሀዲያውን፣ ወላይታውን፣ ከምባታውን፣ ጉራጌውን፣ ጌዲዮውን ሌላውን ትተን ከ15 ሚሊዮን በላይ አማራ በኦሮሚያ በሚባል ክልል ውስጥ አለ ይባላል። የኦሮሞ ህዝብ 25 ሚሊዮን በላይ 25 ሚሊዮን በላይ ዛሬ አይደለም የዛሬ 7-8 ከ25 ሚሊዮን በላይ ነው። ከ25 ሚሊዮን በላይ ከሆነ የኦሮሚያ እንግዲህ በአቬሬጅ አሁን ባለው እንደው ግምታዊ ቁጥር ብንሰጥ ይሄ የተባበሩት መንግስታት የጭራቁ ዓለም ተቋም ግምት ይወሰደዋል እና ወደ 50 ሚሊዮን ነው የኦሮሚያ ክልል ህዝብ ነው የሚለው፣ የኦሮሞ ህዝብ ነው የሚለው፣ የአማራን 38 ነው የሚያደርገው እና ከ50 ሚሊዮን ውስጥ 25 ሚሊዮኑ አማራ ከተነሳ 25 ሚሊዮን ቀረ። ወላይታ፣ ሲዳማ፣ አፋር፣ ጉራጌ፣ ከምባታ፣ ስልጤ፣ በርታ፣ አኝዋክ ከተነሳ ከተወረረው ምድር በሙሉ ከተነሳ የኦሮሞ ህዝብ 7 ሚሊዮን አይሞላም ማለት ነው። እንግዲህ ወደ ሀቁ ስንመጣ በራሳቸው ቁጥር የአማራ 38 ሲባል ደግሞ ወንድሙን አጎቱን ነጥለው ነው አገውን ቅማንት ምናምን እያሉ ነጥለው ያልተቆጠረ በጣም ብዙ አለና 25ቱ ሲደመር 50 ወደ 63 ሚሊዮን አለፈ ማለት ነው። እንግዲህ ክልል ባሉት ነው እንግዲህ ይሄ ዳታ የተቀመጠው እና ይሄ ሁሉ በቀላሉ ፉርሽ የሚሆን ነገር እያለ ይሄንን ተብትቦ ብጥስጥሱን ለማውጣት እውነትን ለመታረቅ የህዝቡ ድፍረትና ቁጣ አለመቻል፣ ያለውን ትብታ በጥሶ አለመውጣት፣ ይሄ የምዕራባውያን የነ አሜሪካ የነ እንግሊዝ እና የነዚህ አጋር ሀገራት ትብታብን እየመጡ መንግስቱን በጦር መሳሪያ እያገዙ በቴክኖሎጂ እየደገፉ አማራን እያስጨፈጨፉ ሀገሪቷን እያስፈረሱ እንዘርፋለን የሚሉት ሁሉ ያሰፈሰፉት የዛ ሁሉ ርብርብ እንዳለ ሆኖ ግን ከእውነት ጋር ብንቆምና ብንታረቅ እኮ እነዚህ ወራሪዎችና ተገንጣይ ፋሽስቶች አንድ ጀንበር አያድሩም ነበር ነው። ምንም ጥርጥር የለውም። እኔ እንደውም ይገርማል የፈረንጆቹን እጅ ብዙም ቁጥጥር ስለሌለም በነሱ ላይ ልገታው ልቋቋመው ወይም ጉልበት አላባክንም ባይነኝ። እኛን እንሆን እንጂ ወትሮም ጠላቶቻችን ማነው እነ እንግሊዝ እነ ጣሊያን ባንዳን ይዘው እኮ ነበረ፣ አቅብም አድርገውብን ነበር ዘመዶቻችን ያሸነፏቸው። ጣሊያን ኢትዮጵያን በወረረችበት ጊዜ በዓለም አራተኛው የመሳሪያ ፋብሪካ አራተኛ መሳሪያ አምራች ሀገር ነበረች በዓለም ኢትዮጵያን በተወረረችበት ጊዜ። የሊግ ኦፍ ኔሽን የሚባል የዓለም መንግስታት ከዓለም መንግስታት ቀደም ብሎ የነበረ የዓለም መንግስታት
ማህበር መስራች ከ23 ከ24 ሀገሮች መካከል ነበረች ኢትዮጵያ። ኢትዮጵያ ስትወረር በውላቸው መሰረት በአንዱ ላይ የተቃጣ ዱላ በማንኛችም ላይ እንደተቃጣ ነው የሚል ነው እና ብቸኛዋ ጥቁር ሀገር ነበረች። በጣሊያን ስትወረር አበሩ ከጠላት ነበር ያበሩት። አሜሪካ እንደውም ለመርከባቸው፣ ለመኪኖቻቸው፣ ለአይሮፕላናቸው ነዳጅ በነፃ ይሰጥ የነበረ የአሜሪካ መንግስት ነበረ። ኮርዴል ህል የሚባል የውጭ ጉዳይ ሚኒስቴራቸው የሙሶሎኒ ሰራዊት አዲስ አበባ ሲደርስ መጀመሪያ እንኳን ደስ ያለ ብሎ ቴሌግራም የላከለት የአሜሪካ መንግስት ነው። ስለዚህ እኔ ፈረንጅ ደገመ ምን ዋጋ የለውም እና እኛ እንትን ላይ ነው መበርታት ያለብን። እነሱንም አሸንፈናል። እንኳን እነኚህን ተላላኪዎች ቀርቶና ጌቶቻቸውን ጨምረን ያሸነፍን ሰዎች ነን። የእኛ ትጥቅ እኛ እንታጠቅ፣ የመንፈስ ትጥቅ ይህን ይታጠቅ። እነኚህ ሰዎች ወራሪዎች ናቸው። ለ400 ዓመት የተሸከማቸውን ህዝብ ጦርነት የመዘዙበት ናቸው። ጠላት ነው። የነሱ ልሂቃን ብቻ እንትን አይደለም። አባገዳው ምንትሴ ተብዬዎቹ ነፍስ ካላቸው አይጥ በላ ዳዋ ተመታ ብቻ አይደለም። እነኚህ ሰዎች አጋሮቻቸው ናቸው። ይህም በሚያደርጉበት ጊዜ በስባችን ወንጀል ፈጸማቸው አላለም። የአማራው ፍጅት አልገደዳቸውም። ለአንድም አባገዳ አልገደደው። አንድም የኦሮሞ ተብዬ በግፌ እናደርጋችሁ ብሎ እንትን ያለ የለም። ስለዚህ እኛንን ያንን መታጠቅ ያለብን ባለቤት ነን። በትክክል ዶክተር፣ እዚህ ጋር ማንሳት የፈለግኩት ለመሰለ ይሄን ነጥብ አጽመ ርስታችንን ምዕራብ ትግራይ ይሉታል። የትግሬ ህዝብ ወልቃይታና አካባቢው አላማጣና ራያና አካባቢው የትግሬ እንዳልሆነ ያውቃሉ። ግን አሜሪካና ምዕራባውያን ምዕራብ ትግራይ ይሉታል። የህልውና ጦርነቱን ህልውናችንን ለመከላከል የምናደርገውን መንግስት ተብዬው ከነሱ በሚያገኘው ድጋፍ ድሮን እየገዛ ታንክና ጀት እየገዛ በሰማይ ጀትና ድሮን በምድር መድፍና ታንክ እየተጠቀመ የዘመተብንን ግጭት ኮንፍሊክት ይሉታል። በተጨማሪ ደግሞ እንደገና ኤንጂኦ እያሉ ግብረሰናይ ድርጅት እያሉ ያሰማሩብናል። በተለያየ አቅጣጫ በልማት በቴክኖሎጂ በግብርና አብረን እንሰራለን እያሉ አሁንም ህዝቡን ያታልሉታል እና ይሄን ሁሉ እርግፍ አድርጎ ለመተው ይሄ ሁሉ የአጥፊ ተልኮ ነው፣ የጥፋት ተልኮ ነው። ወደ ምዕራባውያን ጩሁ ይላሉ እነ ዘመነ ካሴና አስረስ ማረ ዳምጤ። የውጭ ጣልቃ ይግባልን ይላሉ እነ አስረስ ማረ ዳምጤ። ፋኖን እንመራለን ብለው እነዚህን አካላት ጣልቃ ይግቡልን ብለው ግንኙነት ያደርጋሉ እና ህዝቡ ይሄን ሁሉ እያየ ግንዛቤው የደከመ ስለሆነ የአብዛኛው የደከመ ስለሆነ ጥቂቶች እንኳን ያውቃሉ። በተለያየ መንገድ በፍርሃትም በምንም ተሸብበው እውነት መናገርን አልቻሉም እና እውነታው መታወቅ አለበት ነው። እኛ ከአሜሪካ ጋር ሄዶ የመቅጠም አቅምም የለንም፣ ፍላጎትም የለንም፣ አላማ ምኞትም የለንም። ከማንኛውም ሀገር ጋር እንደ አባቶቻችን ፍትሃዊ ግንኙነት የሁሉንም ሉዓላዊነት የተከባበረ በጋራ ጥቅም ላይ የተመሰረተ ግንኙነት ነው የምንፈልገው እንጂ ጨቋኝነት ባህላችንን የሚደመስስ በህልውናችን አጥፊ ላይ እያነገሰብን ሀብት ንብረታችንን ለመዝረፍ እኛን ከሚያጠፋን ጋር የሚተባበረውን መቃወም ወንጀል አይደለም፣ ኃጢአት አይደለም። የኦሮሞማን መንግስት በበጀት ማገዝ የአማራን መጥፋት መፍቀድ ነው። የወያኔን መንግስት በጀት ማገዝ እና ዲፕሎማሲ ድጋፍ መስጠት የአማራን መጥፋት የኢትዮጵያን መፍረስ መፍቀድ ነው። የኦርቶዶክስ መጥፋትን መፍቀድ ነው። ይህንን ሀቅ በአደባባይ እንናገረው እንጂ ኃይልና አቅሙ ያለን እኛ ከራሳችን አሜሪካ መጡ አይደለም የገደለን። አሜሪካ ኦሮሞማን ያሰማራብን ወይንም ደግሞ ምዕራባውያን ወያኔን ነው አሰልጥነው የላኩብን አደራጅተውና ፊት ለፊት የገጠሙንን እንግጠማቸው። ከኋላ እነዚህ የሚባሉት ትብታቦች እሱ ላይ ነው በጣጥሰን እንተወው ነው። ጠላቶቻችን እዚህ አገሬ መጥቶ እንትን ያለው ላይ እንጂ የደረጃ ጉዳይ ነው። ትልቁ ጠላታችን እዚህ ያለውን ታሪክም ምንም መደጋገሙ እንትን አይለንም። እኛ ያላወቀ ብዙ ነፈዝ አለ። ያላወቀ አሜሪካ ጩህ ሲባል ሂዶ አሜሪካ ስቴት ዲፓርትመንት ሰልፍ የሚያደርግ ስላለ ነው ዶክተር። ደጋግመን ብለናል እኮ ስላለ ነው የእንግሊዝ መንግስት ድረስና አብይ ገዳይ ነው የሚል ስላለ 40-50 ዓመት ተጩሆ እንግዲህ
እነሱ ያድርጉት ያንን እኛ እንትን መሆን አለበት ጉዳይ ላይ ነው እና ለአሜሪካ ቤቱታ ለአውሮፓ እንትን ብሎ ፈንጥዞ እንትን የሚላለን እነሱም ላይ ጊዜ ማባከንም የለብን። እኛ ዋናው እኛ ነን ወሳኞቹ። እኛ ስላልሆንን ነው እንጂ እንደ አያቶቻችን ፈረንጅ ለእኛ ተኝቶልን አቅም እንደዛም ሆኖ ነበር እነ ምኒልክ ከዛም ቀደም ብለው በአፄ ቴዎድሮስ ላይ ያን ሁሉ መከራና ፍዳ እንትን ይደረግ የነበረው አፄ ቴዎድሮስ ትልቅ መሪ ናቸው። ድፍን አረብ ያመልካቸው የነበረ ሰው ናቸው። ሳይቃጠል በቅጠል አንድ ነገር እናድርገው ብለው ነው 40,000 ሰራዊት ነው በእንግሊዝ ኤክስፔዲሽን ነው የሚለው ያንን ጦር መዓት ገንዘብ ተበድረው 40,000 ሰራዊት ነው ኢትዮጵያ ላይ 5,000 ጦር ነበራቸው። ማናቸው አፄ ቴዎድሮስ 40,000 ጦር ነው እንግዲህ መድፎ ምኑ ከትግሬው ሌላ እኛን ያን ያደረገበት እንትን ምንድን ነው? ዓላማቸው ግዙፍ ነው። በአፍሪካ እና በምዕራብ ማነው በምስራቅ አፍሪካ ማነው አውሮፓ ማነው በእስያ ምስራቅ ሚድል ኢስት የሚባለውን እነሱን ይቀሰቅስብናል። እሳቸው በነበሩበት ጊዜ ሱዳን ውስጥ ትልቅ የጦፍ እርሻ ነበራቸው። የእንግሊዝ ትልቁ ማነው የቴክኖሎጂ እንትን ልብስ ለዓለም ይልክ የነበረው ማንቸስተር የሚባለው እንትን ውስጥ ልብስ ለዓለም የፋብሪካ ልብስ ትልክ የነበረች እንግሊዝ ነበረች። ያ ጥጥ ሱዳን ነበርና ግብፅ ነበር ይበቅል የነበረው በአባይ መንትን ላይ እና ይሄ ሰውዬ ለእስልምና እምነት ተከታዮች ጀዳ ሲሄዱ ሜካ ሲሄዱ ይጠይቋቸዋል። የኢትዮጵያን እስላሞች ቴዎድሮስ የሚባል ጀግና እንዲህ ያደረገ እንግሊዝን እንዲያደረገ እስላም ሁሉ ህዝብ ያረቡ በታላቅ እንትን ነበር ያቸው የነበረው እኚህ ሰውዬ እንግሊዞችን እንዲያደረጉ በሚባል 40,000 ጦር ይዘው የመጡበት 67 እንግሊዞች ስላታገቱ አይደለም። በርካታው ሰው እንደሚለው የአፄ ቴዎድሮስን ትልቅነት ተረድተው የገዛ መሳሪያ ፋብሪካ ማቋቋም አለብኝ ብለው ያሰቡ ሰው ሳይቃጠል በቅጠል ብለው ነው እንትን ያደረጓቸው። ስለዚህ እኛ ፈረንጅ ለኛ እግዚአብሔር ይመስገን የኦርቶዶክስ እምነት ተከታይ የነበሩ ያሉ ዛሬም ኦርቶዶክሶች፣ ግሪኮች ማነው ግብፁ ማነው ራሻኖች፣ ሰርቦች ከኛ ተለይተው አያውቁም። እነሱም የተጠቁ ሰዎችም ስለሆኑ ሃይማኖታቸውም ፍትሐዊ ስለሆነ የኢትዮጵያን እና የሌሎችን መወረር ይቃወሙ ስለነበር ያግዙን የነበረው። ስለዚህ እኛው ራሳችን ላይ ነው ትልቁ ነገር። እንችላለን ደግሞ እነኝህን ውዳቂዎች አማራ ይሁን እንጂ እነኝህን በትክክል ዶክተር ራሳችንን ማወቅ ነው። እኛ እንችላለን መቻላችንን ይሄ ትውልድ መቻሉን የአባቶቹ የአያቶቹ ጥበብ በደሙ መኖሩን አማራነቱ ኃይሉ መሆኑን ከውጭ ያለ በተለይ ምዕራባውያንና አሜሪካ ምናምን የሚባለው አጥፊው እንጂ አልሚው አለመሆኑን ማስተማር አለብን ነው። ይሄንን ሲያውቅ መቻሉን ሲረዳ የጠላቱን ማንነትና ምንጭ ሲያውቅ ዓላማና ተልእኮ ሲረዳ ጀግኖ ይወጣል። ያኔ አይበገሬነቱ ይገለጣል ነው ማነሳው ደጋግሜና እኛ ብለን ስንነሳ ዙሪያ እንትኑን መጥቀስ አለብን ነው። የወያኔን ለዚህ ያበቃው ኦባማ የሚባል አዲስ አበባ መጥቶ እነመለስን በዲሞክራሲ ምርጫ 99.6% አሸነፍን ብለው አንድ ቅጥረኛ ባንዳ ስላሸነፈ ስለገባ እሱም የነሱ ቅጥረኛ ነው እና በዓለም ታይቶ የማይታወቅ እና ዲሞክራቲካሊ ኢሌክትድ ገቨርንመንት ብሎ ነው እውቅና የሰጣቸው ወያኔዎች። እና ኢትዮጵያውያን ደግሞ በተለይ አማራ ደግሞ ሀቁን ማወቅ አለበት ነው። ጠፍቷቸው አይደለም። ምን እየተደረገ እንደሆነ አንድ አማራ ከሚያውቀው የሚገደል አማራ የሚታደን አማራ ከሚያውቀው የበለጠ ምዕራባውያን ኢትዮጵያ ውስጥ አብይ ጋር የሚመላለሱት የኦሮሞማ መንግስት ጋር የሚመላለሱ መንግስታት በሙሉ ኢትዮጵያ ውስጥ ምን እየተደረገ ለምን ዓላማና ለምን ፍላጎት እንደሆነ ያውቃሉ። ግራኝ አህመድን
አስታጥቆ በቱርክ ጦር የወረረን ቱርኮች ዛሬም እየመጡ ይመላለሳሉ። ግን አማራ ያለፈው አልፏል እንደው ለወደፊት እያለ ግራኝ አህመድን ለሚያውቀው አንብቦ ይድረስበት፣ ለማያውቀው ግን አንድ ግዙፍ ራሱን የቻለ ሰው አድርጎ ነው የቀረበ እንጂ አማራን ጨፍጭፎ ኦርቶዶክስን አጽድቶ ቤተክርስቲያንንና ገዳማትን አውድሞ ለ17 ዓመት የጨፈጨፈ መሆኑን አልተማረም። ለአርሶ አደሩ ድረስ ትምህርት አልተሰጠም። እና ይሄ ሁሉ መውጣት አለበት ነው። የተፈጸመብን ወንጀል ከሀ እስከ ፐ መገለጽ አለበት ነው። አስፈጻሚዎችና ደጋፊዎች ሙሶሎኒ ያንን ሁሉ ህዝብ ጨፍጭፎ አዲስ አበባ ሲገባ እንኳን ደስ ያለህ ያለው አሜሪካ መሆኑ አሁንም ተደጋግሞ መነገር አለበት ነው። ይሄንን እያፈን የሚመጣ ነገር የለም ነው። ራሳችንም ቀጥ ብለን የምንቆመው ዙሪያ ገባውን በውል ስናውቀው ነው ብዬ ስለማምን ነው። ዶክተር ይህንን ደጋግም የማነሳው የመጨረሻ አንድ ጥያቄ ላንሳ። ከ10 ሚሊዮን ያላነሰ አማራና ተጨማሪ ሌሎች ኢትዮጵያውያንን የፈጀ ያሳደደ የግፍ ግፍ ለበርካታ ዓመታት የፈጸመ የኦሮሞማ ልሂቃን ላይ ያልቆሰለ ያላረረ ውስጡ ያልተቃጠለ ነባር ኢትዮጵያዊ የለም። እንደው በገሃድ ውስጡ እያንዳንዱ ቤት ተንኳኩቶ ሲፈተሽ ማለት ነው። አደሬ፣ አፋር፣ ሱማሌ፣ ሲዳማ፣ ጉራጌ፣ ጋሞ፣ ጌዲዮ፣ ዶርዜ፣ ወላይታ፣ ከምባታ፣ ሀዲያ፣ ጉምዝ፣ በርታ፣ አኝዋክ፣ ኑዌር፣ ማኦ፣ ኮሞ ወዘተና ያልተጠቀሱት እንደገና ደግሞ እነዛ የጠፉት 28 እና 8 36 ማንነት ነው የጠፋ። በነገራችን ላይ ዶክተር ማንነታቸው የተደመሰሰ ነገዶች እና ሌሎች እንዲሁም በቀጥታ የተዘመተበት አማራ ዛሬ እሳት ለብሷል፣ እሳት ጎርሷል። በሁለት የተሳለ ትውልድ ነው የመጣው፣ በሁለት በኩል የተሳለ። ይህ የተወረረ ህዝብ፣ ይህ ማንነቱ የተደመሰሰ ህዝብ ባህሉን እንዳይጠቀም፣ እምነቱን እንዳያመልክ፣ ሰንደቅ ዓላማውን እንዳይዝ፣ የሰንደቅ ዓላማው ቀለም ከተለያየ መልክ እንዲጠፋ የተደረገ ህዝብ አገሩን እየተነጠቀ አዲስ አበባ አትገባም እየተባለ ኦርቶዶክስ እምነት ነህ ተብሎ እየታረደ ሀብት ንብረቱ እየተዘረፈ ከመንግስት ስራው እየተነቀለ መኖሪያ ቤቱ እየፈረሰ ያለ ህዝብ ምን ማድረግ አለበት ዶክተር? ከዚህ የበለጠስ ምን ይመጣል? ምን ይደረጋል? ምንም። እንደውም ምንድን ነው ያው አንድ አባባል አለች፣ እንደው በአማርኛ ለተርጉማት በእንትን በፊዚክስ ኤላስቲክ ሊሚት የሚሉት አለ። ላስቲክም የመለጠጥ አቅም አለው፣ ወሰኑ ግን ከጊዜ በኋላ ምንድን ነው እንደውም ምን እንትን ያለ ያራል የሚሉት አለ። ደግሞ አንድም እንትን ምንድን ነው አንድ ደረጃ ላይ ይደርሳል። የአንድ ሰው ችሎታም እንግዲህ ትዕግስትም ፍራቻም ምንም ይባል አንድ ደረጃ ላይ ጽዋው ሞላ የሚባለው ጽዋው ሞላ እና ለእኛ እንግዲህ 400 ዓመቱን ዘንግተነው ነበረ። ያው አልተባለምም ነበር እና ታሪክም ምንም ደጋግሞ አንድ እንደው ለማስታወስ ያህል አንድ ራሻ የተማረ ኢትዮጵያ የነበር የነገረኝ ያኔ ሶቪየት ዩኒየን በሚባልበት ጊዜ በሳምንት 3-4 ጊዜ የሁለተኛውን ዓለም ጦርነት የራሻኖችን ጀግንነት እንዴት የሂትለርን ጦር ብትንትኑ እንዳወጡት ምን ያህል እንዳለቀ እንግዲህ 28 ሚሊዮን ህዝብ ከ56 ሚሊዮን ግማሹ የሶቪየት ህዝብ ነው። በርካታው ራሻ ነበር ያለቀው። እንደዛ አድርገው ነው ድፍን አውሮፓንና ዓለምን ነፃ ከናዚ ያደረጉት። እንደዛ አልቀው ነበር እና ወጣቱ ትውልድ በየጊዜው ሊያቅ እንዲችል በሳምንት 3 ጊዜ ያልሱት ነበር አለ ያን ታሪክ። ያ ታሪክ ሊላስ ይገባል። እኛ ዛሬ የነኚህ ወራሪዎች ከኢትዮጵያም ወጡም አልወጡም የነሱና የማንኛውም ወንጀለኛ ታሪክ በማይቀር ዕዳ አንበርክከን አስፈላጊ እርምጃ ተወስዶባቸው ለተፈጸመው ወንጀል አራጣ ከፍለው
መሆን ያለበትን ነው የምልህ። እንደው አራጣ ከፍለው በታሪክ እንዲያፍር እንዲሸማቀቅ ተደርጎ የሂትለር ዝርዮች ስማቸውን ለውጠው ነበር። ግማሾቹ ራሳቸውን የሚያጠፉ ነበሩ። አፍረው በህብረተሰባቸው ውስጥ። እኛ ሀገር ግን ወራሪ ነው በሀገራችን የመጣው። ጀርመኖቹ በሀገራቸው ነው ባደረጉት እንትን ነው በሀገራቸው በሌሎች ላይ በፈጸሙት ወንጀል አፍረው ነው። መጤ በተባለ አይሁድ ላይ ለፈጸሙት ነው ያፈሩት። እኛ ሀገር ግን ወራሪ ተገላቢጦች ነው በእኛ ላይ እንትን ያደረገው። ያ እንዲደረግ ነው ማድረግ ያለብን፣ እንዲሸማቀቅ። ያ ታሪክ ነጋ ጠባ የእነኛ አረመኔዎች ታሪክ እንደውም እየተተረጎመ ዓለም ሊያውቀው እንዲገባ ነው መደረግ ያለበት ካሉ። ስለዚህ አማራ ፍትሐዊ ህዝብ ነው። ርስት በሺህ ዓመቱ ለባለቤቱ ይላል። እያንዳንዷን ጋት መሬት አማራ ለቀረውም ኢትዮጵያ ኃላፊነት አለበት። ለጋሞው፣ ለሶማሌው፣ ለአደሬው፣ ለአርጎባው፣ ለአፋሩ፣ ለምኑም ለቀሩት የሀገሪቷ የበኩር ልጅ ነው። አገር መስራች ነው። ኃላፊነት አለበት። እያንዳንዷን የተወረች ጋት መሬት በባለቤቱ እጅ ይገባል። የወያኔ አያሳስብም። ትላንትና ምንድን ነው በቅሎ በጠሰች ቢባል በራሱ አሳጠረች ነው። ያው ገመድ ነው መልሶ የሚያስራት እና ድሮ ቃርሚያ በድፍን አማራ እግር እንትን ይል የነበረ የዛሬ 50 60 70 ዘመን በኩሊነት በአገልጋይነት ወልቃይት ሰፍሮ ወልቃይቶችን ያገባ ትግሬ ዛሬ ከስንት ትውልድ በኋላ ሀገራችን ነው ብለው ለማለት የደፈሩበት ማንም አማራ ጠይቆ የማያውቀውን ገሌ ከየት መጣ ብሎ የማይጠይቅ አማራ ዛሬ በወረንጦ እየለቀመ እንደሚያወጣው ምንም ጥርጥር የለውም። ስለዚህ አማራ አማራ መሆን ያለበት ሰው ይሁን ነው። አማርነቱ ይቅር፣ ጽድቁ ቀርቶ በቆነኝ ይላል። እኔ አማርነቱ ይቅር፣ ልዕልና ይቅር፣ ሰው ይሁን። ያ ነው የሚያዋጣን። ኢትዮጵያም አማራም የአማራ ህልውና ሊከበር የሚችለው አማራ ስልጣን ሲይዝ ብቻ ነው። ይህ ላፍታ እንደው ለእንትን የሚገባ ጉዳይ አይደለም። አማራ ባለፉት 90 ዘመናት አማራ ባልመራት ኢትዮጵያ ሲያልቅ ሲፈጅ የነበረ ህዝብ ነው። ደጋግመን የምንለው ጉዳይ ነው። በቀዳማዊ ኃይለ ሥላሴ 33 ዘመን ብቻ ነው ከ1928 እስከ 33 ዓመተ ምህረት የለም ከ1928 እስከ 33 ጣሊያን ሲያድነው ነበር። ወደ 1 ሚሊዮን ህዝብ ካለቀው 95 በመቶ አማራ ነበር። ባለፉት 78 ዓመት ብቻ ማለት 34 ዓመት ብቻ ከ10 ሚሊዮን በላይ አማራ ተፈጅቷል በወያኔ ትግሬና በእነኝህ ባረመኔዎች ጣምራ መንግስት እና ቀደም ብሎ 17 ዓመት ኦሮሞ በሚባለው በደርግ የተጨፈጨፈ እንትን ነው። ስለዚህ በማያወላዳ ሁኔታ አማራ ስልጣን መያዝ አለበት። አማራ ስንል ፋኖ ነፍስ ያለው ፋኖ ማለታችን ነው እና የአማራው እንትን ነው። ይሄ ነው ባጭሩ። የእነኛ ዕጣ ፈንታ በአማራው ይወሰናል። በትክክል ዶክተር። እንደውም አንዳንድ እዚች ጋር አንድ እንትን ሼር ላረግ እፈልጋለሁ ዶክተር፣ እንደው ላሳይህ። የትግራይ ህዝብ ተከዜን አይደለም የሚሻገረው አስመራ መጥቶ ወማሃደ ቢሎ ሱዳን ገብቶ ነው ሁመራ ሊገባ በዛ ገንዘቡ ሀብቱም ያገኘውን ሁሉ መንገድ ላይ ጨርሰዋል ማለት ነው። እዚህ ተከዜን አቋርጦ እኛ ጋር ለመሄድ ግን አቋራጭ ነው። ስለዚህ መንገድ ቢሰሩልን ይላል። በዚህ ምክንያት እንደዚህ ሲሉኝ አይ እኛ መቀየስም እንችላለን፣ መሳሪያም አለን፣ እናንተ ደግሞ ነዳጅ አሉ የልማት ስራ ስለሆነ እናንተ መስራት አለባቸው ብዬ ነዳጅ ነው 150 ኪሎ ሜትር ከሸራሮ እንዳስላሴ እስከ ሁመራ ድረስ ተከዘን ተሻገርን መንገድ የሰራን እኛ ነው። እንግዲህ ልማት የሚባለው ሀገር የሚባለው አስተዳዳሪ ሲሆን አንድ ሰው ማሰብ ያለበት ይሄን ባደርግ ምን ያስከትላል? የሚከተለው ሳያስቡ የልብ ኩራትና
የኃይል ትውፊት የሚፈጥረው ሞትና አደጋ እልቂት ነው። አሁን የደረስንበት አደጋ የደረሰው ይሄ መፎካከር የሌለው አንድ ሀገራችን ነች። ይህ የትግራይ ክልል በሰሜን፣ በምስራቅ፣ በምዕራብ፣ በደቡብ የሚያካልሉት የሀገሪቱ ክፍሎች ወይም የውጭ ሀገር ክፍሎች ትዝ ይሎታል? እንዴት ነበር? እስቲ እሱን ይዘርዝሩልን። እኔ በ1953 በትግራይ አስተዳዳሪ ሁኜ ስላክ የግርማዊ ጃንሆይ ቀዳማዊ ኃይለ ሥላሴ በዚያን ጊዜ ከዱርጌታዬ ጀምሮ ሲተዳደር ነበረው። እኔም በልጅነቴ ጀምሮ ማውቀው ከዛ በፊትም ይሁን በሰማው በሰሜን በኩል ያለው ያው በኤርትራ በኩል ያለው ወሰናችን መረብ መሆኑን በዚህ በቤገምድር በኩል ደግሞ ባለው ተከዜ ተከትሎ መሆኑን በዚህ አይነት ኔራው እንግዲህ እኒህ ሰውዬ በአያት ቅድመ አያቶቼ ሁሉ ሲያስተዳድሩ ተከዜን አልፈው አያውቁም ነው። ለልማት ለመንገድ ለመስራት ተጠይቀን በአስመራ ዙረው የሚሄዱ ሰዎች በአቋራጭ እንዲሄዱ መንገድ ስሩልን ብለው ጠየቁ። ነዳጅ አቅርቦ አልኳቸው ነው። እና እንደውም በተሻለ ሁሉ ማሽኑ ሁሉ ነበራቸው ማለት ነው። እና ይህ አንድ የታሪክ ምስክርነት ነው። ወልቃይት ለኛ ነው ለሚባለው እና ወልቃይት ደግሞ በእኔ እድሜ ነው እንግዲህ ዶክተር በእኔ እድሜ ወያኔና ሻዕቢያ ጦርነት በገጠሙ ሰዓት ኢሮብ የሚባል ህዝብ በጭነት መኪናና በአውቶቡስ እየተጫነ ወልቃይት ላይ ሁሉ ይሰፍር ነበረ። መሬት ይሰጣቸዋል፣ እዛ ትኖራላችሁ እየተባለ እዛ ሄዶ የማያውቀው አካባቢ ንዳድ ሲሆንበትና ቋንቋው ምኑም የትግሬ እንዳልሆነ ሲያውቅ በሱዳን እየተሻገረ ገንዘቡን ይዞ የጠፋ ብዙ ኢሮብ የሚባል ማህበረሰብ አለ። እና ያንን ነው ዛሬ አጽመርስታችን ነው የሚሉት። እንግዲህ በወረራ ይያዛል፣ ቀስ ብለው ነባሩን አጠፉት፣ እምነቱን እንደመሰሱት፣ ማንነትን ሰረዙ፣ ቋንቋ እንዳትማሩ አሉ። መጨረሻ ላይ የኛ ነው አሉ ማለት ነው። ኦሮሞማም ይሄን ነው ያደረገ፣ ወያኔም ይሄን ነው ያደረገና የሐሰት ትርክቱ ሁሉ ለአማራ የተሰጠው። ሌላ አንድ ነገር መድገም እፈልጋለሁ። ራስ መንገሻ ናቸው በነገራችን ላይ ይሄንን ራስ መንገሻ ሲሉ ናቸው። ወለጋ ውስጥ የነበረው ስርዓት ዩሲ የተማሪዎቹ ትልቁ ስህተት ምንድን ነው? የኢትዮጵያን ስርዓት ሁሉ ለአማራ አስክራይብ አደረጉና ጨቋኙን ሁሉ ለአማራ አደረጉና ይሄ ምን ማድረግ መሰለህ? አንተ ነገ ለምትፈጽመው ወንጀል ራስን ገና ካሁኑ ነጻ ታደርጋለህ። አማራ ስትገድል እንትን አይሰማህም፣ በደለኝነት አይሰማህም፣ ገዳይህን ነው አይገደልከው። ነገር ግን የወለጋን ታሪክ ሄዶ ላይ ባሪያው ሻጭ ማን ነበር? ኦሮሞ ነበር። የኦሮሞ ባላባቶች ናቸው፣ አያቶቻችን ናቸው ባሪያ ሲሸጡ የነበሩት። ጉሙዝን ሲገሉ የነበሩት ማን? የኛ አያቶች ናቸው። ባሪያ እያሉ ሻንቅላ እያሉ ሲገሉ የነበሩት ማን? አያቶቻችን፣ የቅድመ አያቶቻችን። እንዴ ስንት ባሪያ እንደነበሩንና እንደወረስን እሱ ሌላ ራሱ ኃጢአት ነው። ይሄንን ለምንድን ነው ነገሩን የብሔር ስታደርገው ያንተን አያቶች ኃጢአት እንኳን እንዳልተደረገ እጅን ትታጠብበታል። ከዛ ልጆችህን ለሌላ ወንጀል ታዘጋጃለህ። ይሄ በቀጥታ ዛሬ ለምንድን ነው አማራ የሚገደለው? በተለይ ለምንድን ነው ወለጋ የሚገደለው ብትለይ ይሄ አዲሱ የኤትኒክ ፌዴራሊዝም ያመረተው ትውልድ በስነ ስርዓት ስለ አያቶቹ ማንነት፣ አያቶቹ ገዢ እንደነበሩ፣ ሰው ይገሉ እንደነበረ እኔ ቤተሰብ ውስጥ በእኛ ቤተሰብ ውስጥ ወለጋ ውስጥ ባሉ ቤተሰቦቻቸው ጭሰኛ ምን ሲደረግ እንደነበረ ኦሮሞ ሆነ አማራ ሆነ ጭሰኛ ምን ነበር ሲደረግ ነበር። አልከፈለም ተብሎ በጊዜ አላደረሰም ተብሎ አንገቱ ድረስ ተቀብሮ ፈረስ ይጋለብበት ነበር። ይሄን ኃጢአት ኦሮሞ ሲሰራ እንደነበረ ማንም አይነግርም። ይሄን ኃጢአት ማንም አይናገርም። ይሄን ኃጢአት በሙሉ ኢትዮጵያ ውስጥ የነበረውን የስርዓት የጨቋኝነት ማለት የባላባቱን ስርዓት በዛ ውስጥ የነበረውን በሙሉ ታመጣና ለአንድ ብሔር ትለጥፈዋል። ይሄ አሁን ለምናየው ወንጀል፣ አሁን ለምናየው ጭፍጨፋ ያመቻቻል። ይሄ ነው እንግዲህ ለአማራ የተሰጠው ታሪክ ይሄ ነው። ዛሬ ላይ አማራ እንደ በግፍ የሚታረደው፣ ቤተክርስቲያኑ የሚወድመው፣ የነፍስ አባቶች፣ ቄሶች፣ መነኩሴዎች ሳይቀር በድንጋይ የሚወገሩት፣ ነፍሰ ጡር አማራ ሆዷ የሚቀደደው የዚህ ትርክት ውጤት ነው። ይሄንን ትርክት ራሱ ኦሮሞ ነው እንግዲህ የተናገረው። እንግዲህ እግዚአብሔር ይስጠው ለእውነት የቆመ ሰው ነው እና አማራ አሁንም በዚህ ትርክት ያደገ ጋር ተነጋግሬ ግባባለሁ፣ ከስብሐት ነጋ ጋር ከጀዋር መሐመድ ጋር ሰላም ሰብካለሁ የሚልን ቅጥረኛ ባንዳ እያዳመጠ ቅጥረኛ ባንዳን ነፃ ያወጣኛል ብሎ እየጠበቀ መጥፋት የለበትም። መተማመን በክንድ ነው።
ሊያዳምጥም አይገባም እንጂ እነኝህን ወንጀለኞች ማዳመጡ ራሱ የወንጀል ወንጀል ነው። እነኝህን ሰዎች ልብ ማን ነው በህግ እንትን ተፋልሞ ለፍርድ ካላቀረበ ማቅረብ እንጂ እነኝህን ማድመጥ ቀድሞ መታሰቡ ራሱ ነው እንትን ብለው እነኝህን ማድመጥ አይደለም። እነኝህን አይናችሁን ላፈር ማለት አለማለት ራሱ የወንጀል ወንጀል ነው። በትክክል ዶክተር መሪ ናቸው ተብለው ፋኖን ዳር ያደርሳሉ እየተባሉ ሲፈልጉ ከጠላቶቻችን ጋር አንድነን፣ ሲፈልጉ ከወያኔ ጋር ይዘን ነው 4 ኪሎ የምንገባ፣ ሲፈልጉ እንደራደር ጣልቃ ግቡልን፣ ሲፈልጉ ጀግኖችን እያሰሩ እየገደሉ የሚተውኑትን ዞር በሉ ማለትና ሀቅና እውነትን መቀበል የአባቶቻችንን ጥበብ መውረስ ጀግንነትን፣ አዋቂነትን፣ ብልህነትን መውረስ ያስፈልጋል ነው። ይሄ በየቀኑ መጨፍጨፍ አይቆምም ነው። አሁን ዛሬ ጋዜጠኛ ታምራት ነገራ የነገረን ታሪኩ ተገልብጦ ወደ አማራ ተሰጠ። ዛሬ ላይ የሚጨፈጨፈው አማራ የዚህ የሐሰት ትርክት ውጤት ነው እያለን ነው። ይሄንን ከዚህ ተገላግለን የምንወጣው ከፊታችን ትግል እንመራለን የሚሉትን ባንዳዎች ጠራርገን አጥፍተን ትክክለኛ ጠላቶቻችንን አደብ አስገዝተን በህግ አግደን ወንጀለኛን ለፍርድ አቅርበን ለመላው ኢትዮጵያዊ ነፃነትና ፍትህን እኩል እንዲያገኝ ለማድረግ ቆርጠን እንድነሳ ከሀቀኛ ወንድሞቻችን ጎን ለመቆም ቅጥረኛ ባንዳም በተለይ ደግሞ በዲያስፖራ የሚገኘው የሚያውቀው ከጠላት ቅጥረኞች ከዚህ ከሶሻል ሚዲያ ሰራዊቱ ወያኔም ኦሮሞማም ብአዴንም ከሚዘውረው ቅጥረኛ ተከፋይ ባንዳ ሆዳም ከሃዲ ጋር ከመነዳት ይልቅ እውነትን መጋፈጥ አርነት ያወጣል ላለው ዶክተር የኔን ጥያቄ በዚህ ጨርሻለሁ። አንተ የምትጨምረው ካለህ ጨምርና። ምንም የለኝ፣ እግዚአብሔር ይስጥልኝ። ምንም የለኝ፣ እግዚአብሔር ይስጥልኝ። አመሰግናለሁ ዶክተር። አድማጭ ተመልካቾቻችን ይሄ ረጅም ውይይት ነው፣ በሁለት ፕሮግራም ይቀርባል። ክፍል 1 እና ክፍል 2 ተብሎ ይቀርባል። እንግዲህ ይሄ ፕሮግራም እንዲደርስ በእያንድ አካባቢው እንዲሰራጭ የዘመድ ሳተላይት ቴሌቪዥን ሁሌም የማነሳው ነው፣ ዛሬም ደግመዋለሁ። የዘመድ ሳተላይት ቴሌቪዥንን ባለቤት በመሆን ተደራሽነትና አድማስ እንዲሰፋ ኃላፊነታችን እንወጣ። በተረፈ ደግሞ በዘመድ ሳተላይት ቴሌቪዥን ማየት የማይመቸን በፍኖተ አማራ ዩቲዩብ ቻናል እንከታተል። የፍኖተ አማራ ዩቲዩብ ቻናልን ሼር፣ ሰብስክራይብ እና ላይክ በማድረግ ያልሰማ እንዲሰማ የተደበቀውን ወይንም ደግሞ የሐሰት ትርክቱን የጠላትን ማንነት የጠላትን ቅጥረኞች ባንዳነትና ምንጫቸውን ዓላማና ግብራቸውን በውል እያወቀ ህልውናችንን ለመታደግ ሀገራችንን ለማስቀጠል ኃላፊነታችን እንድንወጣ አሳስባለሁ። በሚቀጥለው በሌላ ዝግጅት እንመጣለን። እስከዛው ሰላም።